አሜን ጎይታ ይሁን ክብሩን ለጌታ ይሁን ብሩኽ መዓልቲ መልካም ቀን የተባረከ ቀን ፍሉይ መዓልቲ ልዩ ቀን ሓደ ቁም ነገር አንድ ቁም ነገር ፈጽመን ሎማዓንቲ ዛሬ ክንፈላለ ኢና አንድ ነገር ፈጽመን ዛሬ እንለያያለን አምላክ ተመስገነ ይሁን ጌታ የተመሰገነ ይሁን እቲ ክህቦ ከመሐላልፎ ኣብ ልበይ ዘለኒ እኔ ላሳልፈው ልቤ ውስጥ ያለው ምስቲ ክበሃል ክንገብሮን ጸናሕና ሲባል ከነበረውና ስናደርገው ከቆየነው የዛሬ ቀን ከቀኑ ጋር ተመሳሳይ ሐሳብ ዘለዎ ይከውን ተመሳሳይ ሐሳብ ያለው ነው የሚሆነው ቅልጥፍ ይለ ጊዜ ይመን ተختቀም ቶሎ ብዬ ጊዜውን እንድጠቀምበት ካብ ክፍሊ መጽሐፍ ቅዱስ ከመጽሐፍ ቅዱስ ክፍል ከንብቤ አነባለሁ መጀመርታ ዘንብቦ በመጀመሪያ ማነበው ካብ ኦሪት ዘፍጥረት ምዕራፍ ኦሪት ዘፍጥረት 45 ከሆነ ይሆናል በድሕሪዩ ከዛ በኋላ ሉቃስ 24 ከንብቤ ሉቃስ 24 አነባለሁኝ ከሞኻ ዕብራውያን ከላይ ምዕራፍ ከንብቤ እዛ ደግሞ ዕብራውያን ሁለተኛ ምዕራፍ አነባለሁ ጎይታ ከም ዝረዳና መንፈሱ ከም ዝሃበና ከዛ ጌታ እንደረዳን መንፈሱ እንደሰጠን ማሃሪና ማለት እዛ እንማራለን ማለት ነው ለምንታይ ከብሉይ ኪዳን ዛረብ አድሊኒ ለምንድነው ከብሉይ ኪዳን መናገር ያስፈልገኝ ወላ ካብ ዛዕባ ናይ ክርስቶስ ትንሳኤ እንተኾነ ትምህርተይ ስለ ጌታ ትንሳኤ ቢሆንም ትምህርቴ ሐዲስ ኪዳን አዲስ ኪዳን አብሉይ ኪዳን በብሉይ ኪዳን ውስጥ ተሰውሮ ስላለ ብሉይ ኪዳን ናይ ሐዲስ ኪዳን የአዲስ ኪዳን ጽላሎት ስለዝኾነ ጥላ ስለሆነ እግዚአብሔር ንደቂ ሰባት ከውሪዮ ዝደለዮ ዝነበረ ቅድመ መምጽኡ እግዚአብሔር ለሰዎች ሊሰጠው የነበረውን የቀደመውን እቅዱን አብሉይ ኪዳን ሰኒዱ ይብና በብሉይ ኪዳን ሰንዶ ሰጥቶናል ኣብ ሐዲስ ኪዳን ጋር አዲስ ኪዳን ውስጥ ደግሞ ነቲ ዝተፈጸመ ዝተኾነ ዝተገብረ ዘበለ ኩሉ የተፈጸመውና የተደረገውን በሙሉ ምስጢሩ ከነውጾም እንት ምስጢሩን እንድናወጣው እና ብሉይ ኪዳን ክንከይድ የለናይ ወደ ብሉይ ኪዳን መሄድ ያስፈልገናል ስለዚህ ብሉይ ኪዳን ውስጥ 45 ሓደ ልክዕ ናይ ክርስቶስ አንድ ፊገር ዝገልጽ ንክርስቶስ ብትክክል ዝገልጽ ኩሉና ንፈልጦ ሰብ አለ ክል የሚገልጽ ሁላችን የምናውቀው ሰው አለ እዚ ሰብአይ እዚ ይሄ ሰው ዘመን እሰይ እዚ ይሄ ወጣት ልክ ካብ ደቂ ሰባት ከሰዎች አብትዋንቲ ከነበሩት ሰዎች መካከል ኢየሱስን ዝገለጸ ሰብ እዩ ኢየሱስን የገለጠ ሰው ነው ከንብባው ከለኹ ባህብለኒ ሳነበው በጣም ደስ ይለኛል ብሽም ኢየሱስ ከንብባይ በጌታ ስም አነባለሁ ምንት ከሐጽር 45 ምዕራፍ ጥራይ ደንብብ ታሪክ ኩልና ንፈልጠይና ድሐራብ ገዛና ኸይድና ንሪአይና እንዲያጥር 45 ብቻ ነው ማለት ሽዑ ዮሴፍ ኣብ ቅድሚ እቶም ምስኡ ደው ኢሎም ዝነበሩ ኩሎም ልቡ ከህድ ኣይከኣለን እሞ ዓው ኢሉ ኩሎም ሰብ ካብ ቅድሚ ያውጽለ ይበለ ኣሕዋቱ ክላለዮም ከሎ ምስ ዮሴፍ ገለ ሰብ እኳ ኣይነበረን ቃሉ ዓው ኣቢሉ ድማ በኸየ ግብፃውያን ከኣ ሰምዑ ቤት ፈርዖን እውን ሰምዐ ዮሴፍ ድማ ንሕዋቱ ኣነ ዮሴፍ እየ ኣቦይ ከክሳዕ ሕጅዶ ብህይወቱ ኣሎ በሎም ኣሕዋቱ ድማ ኣብ ቅድሚኡ ሰንበዱ እሞ ክመልስሉ ኣይከኣሉን ዮሴፍ ከዓ ንሕዋቱ በጃኹም ናባይ ቅረቡ በሎም ቀረቡ ድማ በለ ከዓ ኣነ ናብ ግብፂ ዝሸጥኩምኒ ዮሴፍ ሓውኹም እየ ኣምላኽዩ ህይወት ንምድሓን ቅድሜኹም ዝለኣኸኒ እሞ ሕጂ ድማ ናብዚ ስለ ዝሸጥኩምኒ ኣይትጓሃዩ ኣይትጨነቁ ኣብዛ ምድሪ ጥሜት ካብ ዝኸውን ሕጂ 2 ዓመት ኮይኑ ዘይሕረሰንን ዘይዕፀደለንን ድማ ገና 5 ዓመት ኣለዋ ኣምላኽ ግና ኣብ ምድሪ ተረፍ ምእንቲ ከትርፈኩም ብዓቢ ምድሓን ድማ ህይወትኩም ክድሕን ቅድሜኹም ለኣኸኒ ሕጂ ኸ ኣምላኽ እዩ እምበር ንስኻትኩም ኣይኮንኩምን ናብዚ ዝለኣኽኩምኒ ንሱ ንፈርዖን ኣቦኡን ጎይታ ኩላ ቤቱን ገዛእ ኩላ ሃገር ግብፅን ገበረኒ ቀልጢፍኩም ናብ ኣቦይ ደይቡ እሞ በልዎ ዮሴፍ ወድኻ ከምዚ ይብል ኣምላኽ ኣብ ልዕሊ ኩላ ግብፂ ጎይታ ገበረኒ ናባይ ውረድ ኣይትዶንጊ ንስኻን ደቅኻን ኣባጊዕኻን ኣሓኻን ዘለካ ኩሉ ቀረባይ ክትከውን ኣብ ምድሪ ጎሸን ክትቅመጥ ኢኻ ገና 5 ዓመት ጥሜት ተሪፉ ኣሎሞ ንስኻን ቤትካን ካብ ኩሉ ዘለካ ምእንቲ ከይትሽገሩ ኣብኡ ክሓልየልኩም እየ ኣፈይ ትዛረበኩም ከም ዘላ ከዓ እንሆ ኣዒንትኹም እንሆ
أعينتكمن عيني حوي بنيام يريا الله اتكلوا كبرتي أبجبتن اتزلكم كله نبوي نجاروا نبوي كأكلتيفكم نبزي أوردوا أبكساد حو بنيام ودي أخاء بخيه بنيام دما أبكسادو بخيه نخلهم أحواتو خاء نابخيه سعامم دحرز دما نحواتو دحرز دما أحواتو مسؤو تزاربو أبيت فرعون كأ أحواتي سيف متيهم زبل ورا تسمع زون فرعون نقلاون باه أبلهم فرعون دمان يسيف بلهم نحوات كا كم زقبارو ما أنتي كحد صورة كزللي أقرأتها قطع عيسان حموشتن كاب جبت ديبهم كأن أبوهم يعقوب نمدر كان أن ماتوا يسيف جنا بهيوتو الله نقول لها غير جبت زلون نسيو إلهم دما نجروا نسو جنا أي أمانة من أمه لبو دنت أوان أتي يسيف زبولهم كل زربا دما نجروا اتخمت قالوا إلو يسيف سردو سرقلتات مصر أي خاء منفس أبوهم يعقوب تحدثه إسرائيل دما ود يسيف جنا بهوت هالو دقيمي أخلني كيموت كدا كيده كريو بله لخت مسجني هون زيبان ريت مسجني هون نجد مولون يعني بابو قد كهمست جزء لما كتب كهمست فقادكم تغيرون خينا وح اوكي فكراتكم كون دايرزم ياو مراف 25 45 የዮሴፍን ታሪክ ነው ያነበበው ለባት ከ5 ጀምሮ ይችላል አንበባት ፌር ለመሆን እሺ ሉቃስ 24 በመሐርኛ ይነበበልና እሺ አምላክ ተመስገነ ይሁን ሉቃስ 24 በአማርኛ ሉቃስ 24 ከ ኦኬ ሉቃስ 24 ኢየሱስ ክርስቶስ ምስተንሰ ኢየሱስ ክርስቶስ ሲነሳ ድሕሪ ትንሳኤኡ ከትንሳኤው በኋላ ካብቶም ዝተራኸቦም ከተገናኛቸው ካብቲ ዝተዛረቦም ከተናገረው ዝገልጽ እዩ የሚገልጽ ነው ስለዚህ ረባሕ ወይ ካብ 13 ከ13 35 ከም በበለይ ኦኬ ማነባለው በአዲሱ ትርጉም ነው የማነበው በዚህ ቀን ከደቀ መዛሙርቱ ሁለቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበረ እነርሱም ስለሆነው ነገር ሁሉ እርስ በርስ ይነጋገሩ ነበረ እየተነጋገሩ እየወያዩ ሳሉ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ጀመረ ነገር ግን እንዳያውቁት አይናቸውን ተይዞ ነበረ እርሱ እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድነው አላቸው እርሱም በሐዘን ክው ብለው ቆሙ ከእነርሱም አንዱ ቀለዮጳ የተባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውና ነገር የማታውቅ አንተ ብቻ የአገሩ እንግዳ ነህን ሲል መለሰለት እርሱም የሆነው ነገር ምንድነው አላቸው እነርሱም እንዲህ አሉት በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ የሆነ ስለነበረው ስለ ናዝሬቱ ኢየሱስ ነው የካህናት አለቆችና ገዦቻችን ለሞት ፍርድ አሳልፈው ሰጡት ተቀሉትም እኛ ግን እስራኤልን ይበጃል ብለን ተስፋ ያደረግነው እርሱን ነበረ ከሁሉም ደግሞ ይህ ከሆነው ዛሬ 3ኛው ቀን ነው ደግሞም ከኛ መካከል አንዳንድ ሴቶች አስገረሙን እነርሱም ማልደው ወደ መቃብሩ ሄደው ነበረ ስጋውንም ባጡ ጊዜ መጥተው እርሱ በሕይወት እንዳለ ነገሯቸውን መልአክ በራእይ እንዳዩ አወሩልን
ከእኛም መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆነ አገኙት፣ እርሱን ግን አላዩትም። እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች ልባችሁ ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህን መከራ መቀበልና ወደ ክብሩም መግባት አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳን መጻሕፍት ስለ እርሱ የተጻፈውን አስረዳቸው። ወደሚሄዱበትም መንገድ በተቃረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱ ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከእኛ ጋር እደር ብለው አጥብቀው ለመኑት። ስለዚህ ከእነርሱ ጋር ለማደር ገባ። አብሯቸው በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። በዚህ ጊዜ ዓይናቸው ተከፈተ፣ አወቁትም፣ እነርሱም ከእነርሱ ተሰወረ። እነርሱም በመንገድ ሳለን እያነጋገረን ቅዱስ መጽሐፍትንም ገልጦ ሲያስረዳን ልባችን እንደ እሳት ይቃጠልብን አልነበረምን? ተባባሉ። በዚያኑም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። በ11ዱና ከእነርሱም ጋር በነበሩት በዚያ በአንድነት ተሰብስበው አገኟቸው። እነርሱም ጌታ በእርግጥ ተነስቷል፣ ለስምዖንም ታይቷል ይባባሉ ነበረ። ሁለቱም ደቀ መዛሙርቱም በመንገድ ላይ የሆነውንና ኢየሱስ እንጀራውን በቆረሰ ጊዜ እንዴት እንዳወቁት ተረኩላቸው። አሜን። ቀፂለ ዕብራውያን ካልኣይ ምዕራፍ ክልጥፍ ኢለ ቁጥሪ 5 ሮሜ ሁለተኛ ዕብራውያን ካልኣይ ምዕራፍ ቁጥሪ 5 ቁጥር 5ን ቶሎ ብዬ አነባለሁ። ዕብራውያን ሮሜ ዘይኮነስ ዕብራውያን ዕብራውያን 2 ይቅርታ። ነታ ብዛዕባ እንዛረብ ዘለና እትመፅእ ዓለምሲ ኣብ ትሕቲ መላእክቲ ኣየግዛኣን ግና ሓደ ሱካ ኣብ ሓደ ስፍራ መስኪሩ ኣሎ ከምዚ ኢሉ ሰብ ንስኻ እትዝክሮ እንታይ እዩ? ወዲ ሰብ ንስኻ ተኣልዮ እንታይ እዩ? ካብ መላእክቲ ቁሩብ ኣንኣስካዮ፣ ኣኽሊል ክብርን ግርማን ከለልካዮ፣ ኣብ ግብሪ ኣእዳውካ ከዓ ሸምካዮ፣ ንኹሉ እውን ኣብ ትሕቲ ኣእጋሩ ኣግዛእካዮ። ንኹሉ ክግዝኦ ከሎ ንዑ ዘየግዝኦ ሓንቲ እኳ ኣይሓደገን። ግናኸ ኩሉ ከም ዝግዝኦ ንሕና ገና ሎሚ ኣይንሪኦን ኢና ዘለና። ነቲ ብምኽንያት ስቃያት ሞቱ ካብ መላእክቲ ገለ ቁሩብ እተታሕተ ኢየሱስ ግና ብፀጋ ኣምላኽ ኣብ ክንዲ ኩሉ ሰብ ሞት ምእንቲ ክትዕምሲ ኣኽሊል ክብርን ግርማን ተኸሊሉ ንሪኦ ኣለና። እቲ ኩሉ ምእንታኡ ኩሉ ንብኡ ዝኾነ ንብዙሓት ውሉድ ናብ ክብሪ እናእተዎምሲ ነቲ ራእሲ መድሓኖም ብስቅያት ክፍፅሞ ተገብኦ ማለት እቲ ዝቅድስን እቶም ዝቅደሱን ኩላቶም ካብ ሓደ እዮም። በዚ ምክንያት እዚ ከዓ ስምካ ንሕዋተይ ክነግሮም ኣብ ማእከል ማሕበር እውን ክዝምረልካ እየ ኢሉ ኣሕዋተይ ንምባሎም ኣይሓፍርን እዩ። ደጊሙ ከዓ ኣነ ኣብኡ እውከል እየ ከም ብሓዱሽን እኒኹ ኣነን እቶም ኣምላኽ ዝሃበንን ውልድን ይብል እምበኣርሲ ብሓቅን ዘርኢ ኣብርሃም ኣልዓሉ እምበር ንመላእክቲ ኣየልዓሎምን እሞ እቶም ውሉድ ብደምን ብስጋን ካብ ዝሓብሩስ ብሞቱ ነቲ ሓይሊ ሞት ኣብ ኢዱ ዝሓዘ ምእንቲ ክስዕር ንሱን ዲያብሎስ እዩ። ነቶም ብፍርሃት ሞት ዘመኖም ብባርነት ተታሒዞም ዝነበሩ ኩላቶም ሓራ ምእንቲ ከውፅኦም ኢሉ ንሱን ብእኡ ሓበሮም ይብል። ኣምላኽ ተመስገነ ይኹን። ክቅልጥፍ ምእንቲ ቀጥታ ናብቲ ትምህርተይ ከኣትየ ናይ ሎም መዓንቲ እሺ፣ ወደ ፈጠን ለማለት ቀጥታ ወደ ትምህርት ይገባለሁ። ናይ ሎም መዓንቲ ኣርእስቲ ትምህርተይ የዛሬው አርእስቲ ትምህርቴ ጎይታ ተመስገነ ይኹን። ኣኸረታ ብትርጉም አገልግለ ስለዘይፈልጥ ንረቢ ከሸግሮ ይቅሬታ። በትርጉም አገልግዬ ሰማላቅ ያው ረቢን አስቸግራለሁ። ጎይታ ሰናይ ምሳና ስለዘሎ ጌታ ከኛ ጋር ስላለ ክብር ለጌታ ይሁን። ጽቡቅ መዓልቲ ክኾነልና እዩ። መልካም ጊዜ ይሆንልናል። ሎም መዓንቲ
የዛሬው ትንሣኤ ከመሆኑ መጠን ትንሣኤ እንደመሆኑ መጠን ትንሣኤ በትንሣኤ ቀንዲ አገዳሲ ቀጥታ ንዓና ዝምልከተና በትክክለኛ አስፈላጊው ለኛ የሚመለከት ነገር ክንፈልጦ ዝግባአና ልናውቀው የሚገባን ሓደ ሐሳብ አብዝም ቢበለኹ አንድ ሐሳብ በዚህ ውስጥ አንብቤ ያለው ንሱ ንልበይ እሱ ልቤን ምልእ ይልዎ ልቤን ሙልት አድርጎታል እዚ ኸ እንታይ ይመስልኩም እሱ ደግሞ ምን መሰላችሁ ኢየሱስ ክርስቶስ ምስ ሞተ ሲሞት ምስ ተንሥአ ከተነሳ ዝገበሮ ያደረገው ሞቶ ከተነሳ በኋላ ያደረገው ዘገርም ነገር የሚገርም ነገር አህዋተይ ወንድሞች የሚለው ቃል ተጠቀመ ወንድሞች የሚለው ቃል በትክክል ድሕሪ ትንሣኤ ጥራይ እዩ የሕዋተይ ክብል ጀሚሩ እቺ ቃል በትክክል የተጠቀማት ከትንሣኤ በኋላ ነው እቺን ቃል የተጠቀመው አርእስቲ ትምህርተይ የትምህርት አርእስት ዘይሕፍር ሐዊ የማያሳፍር ወንድም ዘይሐፍር ሐዊ አሎና የማያፍር ወንድም አለን ንሱ ብዛዕባና ዘይሐፍር እሱ ስለኛ በእኛ አያፍርም ንዓና ኸ ዘይሐፍረና እኛን ደግሞ የማያፍርብን ንሕና ኸ ብኡ ዘይንሐፍረሉ እኛ ደግሞ በሱ የማናፍርበት ሐዊ አለና ወንድም ምን ያለን ብዛዕባ ሐውና ኤሎም ማዓንቲ ክዛረብ ስለ ወንድማችን ነው ዛሬ ሐውለካ ወንድም አለ ሐውለኪ ወንድም አለሽ ልዕሊ ሁሉ ዝኾነ ከሁሉም በላይ የሆነ ሐዊ እውነተኛ ወንድም ሕውነት ዘርአየና ንሱ ወንድማማችነትን ያሳየን እሱ ነው ዓለም ክርስቶስ ከም ዝተወልደ ትዛረብሞ እንደተወለደ ትናገራለች ከም ዝዓበየ አይትዛረብኒ እንዳደገ ግን አትናገርም ከም ዝተሰቅለ እንደተሰቀለ ትዛረብሞ ትናገርና ከም ዝተንሥአ ግን እንደተነሳ ግን አይታምንን ያ አታምንም ገሊኦም ከዓ አንዳንዶቹ ደግሞ ተንስዩ ስሕራይ ብድሕሪ ኢኸ እንታይ ይኾይኑ ተነስቷል ግን ከዛ በኋላ ምን ሆነ ንዓኻ እንታይ እዩ ትርጉሙ ለአንተ ምንድን ነው ትርጉሙ ምትንስኡ ንርሱ ይኮነን ለራሱ አይደለም ዮሴፍ ኣብ ህይወቱ ዝሓለፈ ኩሉ መስገደል በህይወቱ ያሳለፈው ሁሉ መከራ ንዑ ይኮነን ለሱ አልነበረም መወዳቱ መጨረሻው ነታ ተበታቲና ዝነበረት ያቺ ተበታታ ለነበረችው ፋሚሊ ያዕቆብ ቤተሰብ ብጥሜት ምእንቲ ከይትጠፍእ በረሃብ እንዳትጠፋ ምእንቲ ክድሕን እሷ እንድትድን ነዚ ምክንያት እዚ እዩ ናብቲ ክበፅሖ ዘለዎ ቦታ አምላኽ ልኢኽዎ ለዚህ ምክንያት ነው እግዚአብሔር መድረስ ወዳለበት ቦታ የላከው ዮሴፍ አሞዳታ ዮሴፍ ንሕዋቱ ክዛረቦም ከሎ እቲ ዝኾነ ዘበለ ንስኻትኩም ዝገበርኩምዎ ዘጣዕስ የብልኩምን በመጨረሻ ዮሴፍ ለወንድሞች ሰብስቦ እናንተ ያደረጋችሁት ሁሉ ሊቆጫችሁ አይገባም ማለት ነው ንስኻትኩም አይኮንኩምን እናንተ አይደላችሁም ማለት አምላኽ ይገይርዎ አምላክ ነው ያደረገው ማለት ነው ስለዚህ እቲ ታሪክ እግዚአብሔር ዝገበሮ ኮነ ኢሉ ስለዚህ ታሪኩ የተፈጸመው እግዚአብሔር ሆነ ብሎ ነው ያን ነገር የፈጸመው ዘይተርፍ ክኸውን ዝነበሮ ነገር ስለዝነበረ ንሱ ከዓ መቅረት ሊቀር የማይገባው ነገር ነው ያደረገው ምድሓን እሱ ደግሞ የመዳን ነገር ነበር ምድሓን ንእግዚአብሔር ካብ ቅድሚ ዓለም ምስራታ ደቂ ሰባት ቅድሚ ምፍጣሮም ኩሉ ነገር ኣብዚ ምድሪ ቅድሚ ምዃኑ መዳን እግዚአብሔር ከመፈጠሩ በፊት በዚህ ምድር ሊሆን የሚገባውን ነገር እግዚአብሔር የሰራው ናይ እግዚአብሔር ቀንዲ ዋኒን ቀንዲ ሐሳቡ ኢኔ ስለዚህ እግዚአብሔር ዋና ሐሳቡ መዳንን አስቀድሞ የሰራው እግዚአብሔር ነዚ መድሓን እዚ ብዝተፈላለየ አገባብ ገይሩ ከም ዝደለ አርቲስት ከም ዝገብርዎ ገይሩ ይሄንን መዳን እንደፈለገ አድርጎ ብዙ አርቲስቶችም እንደሚያደርጉት አድርጎ አቅርቦልና ያረዘም እንደ ነገሩ ግን ናይ ኩሉ አንደኛ ዋናው ነገር ግን የሁሉ ነገር አምላኽ ተመስገነ ይሁን እግዚአብሔር ተመስገነ ይሁን ያረዘመብኝ ነው ኣብ ጊዜ ኮድ ስለዝደል ዘሎ በጊዜ ለመጨረስ ስለፈለኩ ነው ይላል እንግዲህ እንደ ሕራብ ቀድኩም ላይ ቀስ ይላ ተዛረበ በቀዳችሁ ላይ ቀስ ይላለው ብለዋል ዮሴፍ ነሕዋቱ ለወንድሞቹ መጀመሪያ ተዛረበም ኮሎ ዝበሎ አገዳሲ ኣብቱ ዘንበቁ መጀመሪያ ያላቸው ነገር መጀመሪያ ያነበብነው ነገር ላይ ዛሬ አሁን ደግሞ አይትጓዩ አትዘኑ አትጨነቁ የሕዋቱ በተዝገበርዎ ግብሪ ወንድሞቹ ባደረጉት ነገር እቲ ዝቀተልዎ የገደሉት
እትተሰደድዎ ያሳደዱት ሓሊፉ ኣብዚ ክጸንሕ አልፎ እዛ እንዲቀጥብቃቸው ኣብ አእምሮኦም ኣይነበረ በአእምሯቸው አልነበረም። ይኹን እምበር ይሁን እንጂ ብህይወት ጥራይ ደይኮነስ በህይወት ብቻ ሳይሆን ገዛኢ ሁሉ ዓለም ኮይኑ የሁሉ ገዢ ሆኖ ሃንደበት ረኺቦም በድንገት ነው ያገኙት። ኣብዚ ግዜ እዚ በዚህ ጊዜ ኣብ አእምሮኦም ክመጽእ ዝኽእል በአእምሯቸው ሊመጣ ያለው ነገር መጀመርታ ከልዕለሎም ደልዩ መጀመርታ ዮሴፍ እንዲያነሳላቸው ነው የፈለገው አእምሯቸው። እዚ ድማ ይሄ ደግሞ ላኺዩ እግዚአብሔር ነው ንዓይ ናብ ዝልኢኽኒ ለኔ ወደዚህ የላከኝ አላቸው። ምክንያቱ ኸኣ ኢሉ ምክንያቱም አላቸው እዚኣ ከንብባ ይችን ላንብባት ዘፍጥረት ክልተ ግዜ ተዛሪቡ ሁለት ጊዜ ነው ተዛሪቡ ሶስት ጊዜ ዘሎ ነው ኣብዚ የተናገረው 45 ቁጥር 45 ቁጥር ሓደ ግዜ በመሐረኛ ተዛሪቡ ትግርኛ ክትርጉመለይ ትኽእል ኢኻ። እሺ እኔ በአማርኛ ካወራ እኔ በትግርኛ ተርጉም። አምላክ ይመስገን። አሜን። ቁጥር 5 ላይ ኣምላኽ እዩ ህይወት ንምድሓን ቀቅድሜኹም ዝለኣኸኒ እሞ ሕጂ ድማ ናብዚ ስለ ዝሸጥኩምኒ ኣይትጓሃዩ ኣይትጨነቁ። አሁንም በመሸጣችሁ አትጨነቁ አትቆጩ በራሳችሁም አትዘኑ ምክንያቱም እግዚአብሔር ህይወትን ለማዳን ሲል ከእናንተ አስቀድሞ እኔን ወደዚህ ልኮኛልና። ቁጥር 7 ደግሞ አምላኽ ግና እግዚአብሔርም አምድሪ አንብባም አምላኽ ግና አምድሪ ተረፍ ምእንቲ ከትርፈኩም በዓቢ መድሓን ድማ ህይወትኩም ክድሕን ቀቅድሜኹም ለኣኸኒ። ነገር ግን እግዚአብሔር ህይወታችሁን በታላቅ ማዳን ለመታደግ እና ዘራችሁ በምድር ላይ እንዳይጠፋ በማሰብ ከእናንተ አስቀድሞ ወደዚህ ላከኝ። እቲ ናይ ዮሴፍ ናይ መድሓን ተግባር የዮሴፍ የመዳን ተግባር ተራ ኦርዲናሪ ወይ ዝኾነ ሰብ ንሓደ ሰብ ዝጠፍእ ከም ዘድሕኖ ይኮነን። ዝም ብሎ አንድን ሰው በተራ እንደሚያድነው አይደለም። ዓቢይ መድሓን ትልቅ መዳን ነው አይደለም። ዓቢይ መድሓን ክገብር ስለ ዝደለየ እግዚአብሔር ትልቅ መዳን ማድረግ ስለፈለገ እግዚአብሔር እዚ እዩ ዮሴፍ በተፈላለየ ዮሴፍ በተለያየ ምክንያት ከሕልፎ ከሎ ንሪኦ እንዲያልፍ ወይንም ሲያልፍ የምናየው። ምክንያቱ ትመድሓን እንታይ ክኸውን ይደለ ዘሎ ለምንድን ነው መዳኑ ምን እንዲሆን የሚፈለገው? ዓቢይ መድሓን ትልቅ መዳን መሆኑን ነው እንዲገለጥ የተፈለገው። አምላክ ተመስገነ ይሁን። እግዚአብሔር የተመሰገነ ይሁን። ጎይታናን መድሓናን ኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስ መዳን በትዝሓለፎ ኩሉ ስቅያት ባለፈው ሁሉ በትዝሓለፎ ኩሉ መከራ ባለፈው መከራ ሁሉ ጌታችን ለምንታይ ብኡ ክሓልፍ አድልዩ እንተዳተ ተባሂሉ ለምንድን ነው በዛ ሁሉ ማለፍ ያስፈልገው? ከምኡ ዝበለ መድሓን በእንደዛ አይነት መዳን ስለሌለ ናይ ህይወት መድሓን ስለ ዝኾነ የህይወት መዳን ስለሆነ ናይ ዘለዓለም መድሓን ስለ ዝኾነ የዘላለም መዳን ስለሆነ በከምዚ ዓይነቱ ክሓልፍ ነይርዎ። በዚህ አይነት ሁኔታ ነው ጌታ ማለፍ የነበረበት። ከምቲ መዘምራን ዝምሩልና ነበሩ ቅድም መዘምራን እንደዘመሩልን ዘለዓለመይ ናይ ዕረፍቲ ጌርካየ ዘላለሜን የዕረፍት አደረከው። ዝተፈለየ መድሓን ክርስቶስ ኢየሱስ ንደቂ ሰባት ክህብ ስለ ዝኾነ የተለየ መዳን ኢየሱስ ክርስቶስ መስጠት ስለፈለገ ለሰዎች በዚህ ምክንያት እዩ በዛ ሓሊፉ። በዚህ ምክንያት ነው ጌታችን በዚህ መንገድ ያለፈው። ብዙሓት ምድሪ ንምንታይ አድለየ ይብሉም ብዙዎች በምድር ላይ ለምን አስፈለገ ይላሉ። ንምንታይ በከምዚ ስቅያት ኣብ መስቀል ዕርቃኑ ወፂዩ ለምንድነው በዚህ ሁኔታ መስቀል ላይ ዕርቃኑን የወጣው ይላሉ። ምክንያቱም እቲ ንሱ ዘምጽኦ መድሓን እሱ ያመጣው መዳን ንኹሉ ናብ ቤተሰብ ወደ ቤተሰብነት ዘእቱ ስለ ዝኾነ የሚያስገባ ስለሆነ እሱ ሓዊ ክኸውን ምእንቲ ወንድም ሊሆን ስለፈለገ ሃሌሉያ ሃሌሉያ። ቅልጥፍ ኢለ ከምዚ ከመይ ጌረ ክገልጾ ከም ዝኽእል ይፈልጥ እንዴት አድርጌ ሊገልጠው እንደምችል አልገባኝም። ጎይታናን መድሓናን ኢየሱስ ክርስቶስ ካብ ሰማያት መላእክት ገዲፉ ሁሉ ነገር ሓዲጉ ከመጽእ ከሎ ጌታችን ኢየሱስ ክርስቶስ ከሰማያት ሁሉ ነገር ትቶ ወደዚህ ሲመጣ ወዱ ናብ ዓለም ክልእኮ ከሎ ኩሎ መላእክቲ ይሰግዱሉ ነይሮም። ሁሉ ነገር ትቶ ጌታ ሁሉ ነገር ወደዚህ ሲመጣ መላእክቶች ሁሉ በዛ ይሰግዱለት ነበር። ክል ግብሪ ናበይ ይኸይድ አለው ዘብል ይነሩ መንገዱ እንደዚህ አይነት ክብር ወዴት ነው የሚሄደው ይሉት ነበር። ይሁን እንጂ ሁሉ ነገር ትቶ ነው
ሰብ ኮይኑ ሰው ሆኖ ተወልዶ ኣብዚ ምድሪ ክኸይድ ጸኒሑ እዚህ ምድር ሲመላለስ ቆይቶ ኣብ መወዳእትኡ ግን በመጨረሻ ህይወቱ ሂቡ ህይወቱን ሰጥቶ ኣብ መስቀል ተሰቂሉ በመስቀል ላይ ተሰቅሎ ደሙን አፍስሶ ተነስቶ ስቃይ ይበለን ዝም ደሞ አላለም። ሚሽናቱ የሱ ሚሽን ነቦ አባቱን ፋሚሊ ቤተሰብ ክሰርሐሉ ስለዝኾነ ሊሰራለት ተመልሶ መጣ። ይሕዋተይ እንዳበለ መጪው ወንድሞቼ እያለ መጣ። ኣብቲ ናይ ዕብራውያን ከላይ ምዕራፍ ክንርኢ ከለና በዕብራውያን ሁለተኛ ምዕራፍ ላይ ስናይ እቲ ኩሉ ዝኽእል ኩሉ ንዕኡ ዝኾነ አምላክ ሁሉ የሆነ ሁሉ የሚችል አምላክ ነቲ ምድሓን በከምዚ አገባብ ብስቅያት ክሕልፎ ምስ ደለየ ኢሉ የመዳነ በስቃይ ለማለፍ ሲፈልግ ይላል። ከምበየማ ሁለተኛ ዕብራውያን ከላይ ምዕራፍ ጎይታ ተመስገነ ይሁን። በሐንሳ አደለና ከኛ አብረነን እዚ ከመይ ድበለ ሐዊ ኢየሱስ ይሄ እንዴት ያለ ወንድም ነው ኢየሱስ። እዚ ቃል እቺ ቃል ድሕሪ ናይ ትንሳኤ ስራሕ ምስ ገበረ ናይ ምንጻህ ስራሕ ምስ ገበረ ናይ ምቅዳስ ስራሕ ምስ ገበረ ናይ ክህነት አገልግሎት ምስ ገበረ ዝተጻሕፈ እዩ። እቺ ቃል የመዳን ስራ የማንጻት ስራ የክህነትን ስራ ካደረገ በኋላ የተጻፈ ምክንያቱ 11:12 እንታይ ኢሉ ማለት እቲ ዝቅድስን እቶም ዝቅደሱን ኩሎም ካብ ሓደ እዩ። 11 ላይ ሲናገር የሚቀደሱትና የሚቀደሰው ከአንድ ነው ይላል። ኣብ ኤንአይቪ ካብ ሓደ ቤተሰብ እዮም ኢሉ በአይንአይቪ ላይ ደግሞ ትርጉም ላይ ከአንድ ቤተሰብ ናቸው ይላል። ኢሉ ካነቶም አሕዋት በስጋን በደብን ኩሉ ሓበሮም ኢሉ ከፍ ብሎ ደግሞ ሁሉንም በወንድሞች በስጋ ተባበራቸው ይላል። በሁሉ ነገሩ መሲሉ ክብሩ ገዲፉ እነሱም በሁሉ ነገር መስሎ ክብሩን ትቶ ዳሓር ከዓ ከዛ በኋላ ሒዝዎ ይዞ ናብ አቦ ወደ አባቱ ከእትዎ ዝደለየ ሊያስገባው የፈለገ ንወድሰብ የሰው ልጅ እዚ ዓብይ መድሓን ስለዘሎ እዩ። ይህን መዳን ትልቅ መዳን ሳለ ነው። አምላክ ተመስገነ ቀጽሉ እንታይ ተመስገነ ይሁን። ከዛ ቀጥሎ ምን ይላል? በዚህ ምክንያት እዚ እዩ ስምካ ነሕዋተይ በዚህ ምክንያት ነው ስምህን ለወንድሞቼ ክነግሮም እነግራቸዋለሁ። ኣብ ማእከል ማሕበር በመሃር ዝምረልካ በወንድሞች መካከል እዘምርልሃለሁ። አሜን ዶ እስኪ በጣቂትን በእልልታን ክብር ከነህቢና ለጌታ በጭብጨባ ክብር እንሰጣለን። ሃሌሉያ። አሕዋተይ ንምባል አይሐፈርን ክብል ከሎ ወንድሞቼ ለማለት አላፈረም ሲል ለማን የኮሞ ዝብል ዘሎ መሲልኩ ለማን እንደሚል ታውቃላችሁ? ነቦ ለአባቱ ነው እኮ ነቦስ ለአባቱ ስምካ ነሕዋተይ ከፍልጦም ዴክሌር ክገብር ስምህን ለወንድሞቼ እነግራቸዋለሁ፣ ዲክሌር አደርጋለሁ። አንተን ለነሱ ገልጣለሁ፣ ንዓኦም ካናባኻ ለነሱን ደግሞ ወደ አንተ አስገባቸዋለሁ። ከምቲ ዮሴፍ ልክ እንደ ዮሴፍ ነሕዋቱ ወንድሞቹን ስቦ ናብ ቤት ፈርዖን ደእተዎ ወደ ፈርዖን ቤት እንዳስገባቸው ፈርዖን ደው ዘበሎም በፈርዖን ፊት እንዳቆማቸው ንዓና ኣብ ቅድሚ ኣቦም እንት ከቅርበና እኛን ደግሞ በእግዚአብሔር ፊት ሊያቆመን ዕብራውያን ነዚ ዝገልጽ ዕብራውያን ይሄን ነው የሚገልጠው። ደጊም በሁሉ ብዘይካ በኃጢአት ከምዚ ኸማና ዝተፈተነ እምበር ብድኻምና ክድንግጸልና ዘይክእል ሊቀ ካህን የብልናን እሞ ደግሞ በሁሉ እንደኛ ተፈትኖ በምንም ኃጢአት ያልተገኘበት ኢየሱስ እኛን ወደ አምላክ ኢየሱስ በሰማያት ዝሐለፈ ኢየሱስ በሰማያት ያለፈ ናብ ሰማያት ዝደየበ ወደ ሰማይ ያረገ አቢ ሊቀ ካህን ትልቅ ሊቀ ካህን ካብ ዝህልወና ስላለን ካብ ናበይ ንቅረብ ኢሉ ወዴት ንቅረብ አለ? ምሕረት ምእንቲ ክንቅበል ብግዜ ፀረባ ከዓ ንረድኤትና ዝኾን ፀጋ ምእንቲ ክንቀርብሲ ብትብዓት ናበይ ንቅረብ ኧረ ናበይ ንቅረብ ናብ ዙፋን ወደ ዙፋኑ ንቅረብ። ከምቲ ዮሴፍ ንሕዋቱ አኻኺቡ ናብ ዙፋን ፈርዖን ዘእተዎም ዮሴፍ ወንድሞቹን ሰባስቦ ወደ እግዚአብሔር እንደቀረበ እኛን ወደ ዙፋኑ ያቀርበን። ፍቁራት ወንድሞቼ ሆይ እዚ ይሄ ዘይተገልጸ ያልተገለጠ ዘይተረዳአና ያልተረዳና ክንገልጾ ንነብር ልንገልጠው የሚገባን ነው። በዚህ ምድር ብቻ ሳይሆን ካብዚ ምድር ምስከድና በዚህ ምድር ስንሄድም ትርኾነ ነብር እየተረክነው የምንኖረው ሐቂ እውነት ነው። ናይ ምድሓን ዕቤት የመዳን ካብ
ዝኮነ ክዛረበሉ ዝኽእል ንላዕሊ እዩ የመዳኑ ታላቅነት ከምንናገረው በላይ ነው ግን አነ ድንቅ ዝበለን ዝገረመኒ በጣም የሚገርመኝና የሚደንቀኝ ነገር አቦ ኸይዱስ ይሕዋተይ ይሉ ተዛረ በእግዚአብሔር ፊት ቆሞ ወንድሞቼ ብሎ ይናገራል ይሕዋተይ ወንድሞቼ ይላል እንተይ ድራኸባለሁ ምሳና ከኛ ጋር ምን የሚያገናኘው ነገር አለ ከኔ አይነት ፍቅር እዩ ምን አይነት ፍቅር ነው ዮሴፍ የሕዋቱ እስራኤል ወንድሞቹን ሲያያቸው ኻልሲ ነው አቃተው ፍቅሪ ናፍቆቶም በፍቅር በናፍቆት ፍቅር ነብሱ ከህድ አይካለን ውስጡን ለማሳደስ አልቻለም ሁሉን መግራቱ አውጡልኝ አለ ሁሉን ማውጥቶ ጮሆ አለቀሰ ክሳዕ ደገ ድስማዕ ኮይኑ ለቅሶ ውጭ እስኪሰማ ድረስ አለቀሰ ለካ ዮሴፍ ሕዋት አለው ክሳዕ ዝባሃል ኮይኑ ለካስ ዮሴፍ ወንድሞች አሉት እስኪባል ድረስ ተወራ ግብጽ ቤት ፈርዖን የፈርዖን ቤት የሕዋቱ መጽየም ዮሴፍ ተባለ የወንድሞቹ መጡ ተባለ በግብጽ እዚኦም እነዚህ አብ ግብጽ በግብጽ ማዕድምስ ግብጻውያን ከቀርቡ ዘፈንፉኑ ሰባት በግብጽ እነዚህ ሰዎች በግብጻውያን ማዕድ ላይ እንዲህ ሲቀርቡ የማይቀርቡ ሰዎች ናቸው ዮሴፍ ግን ለሕዋቱ ወንድሞቹን ኮርቶ በትዝገበርዎ ባደረጉት ነገር ምንም ከይገደሶ ምን ነገር ሳይቸግረው ወይ ሳይጎዳው ሁሉ ነገር አውጥቶ ነዓም ናብኡ እነሱን ወደሱ ናባይ ቀርቡ ወደኔ ቀርቡ የሕዋቴ ናባይ ንዑ ቀርቡ ወንድሞቼ ወደኔ ኑ ቀርቡ አላቸው አቀረባቸው አብዝ ጊዜ ዮሴፍ በዚህ ጊዜ ዮሴፍ ስልጡን ዓለም በሰለጠን ዓለም ውስጥ ዝላዓለ ፖዚሽን ዘለዎ ትልቅ ፖዚሽን ያለው በሁሉ አከዳድኑ በአለባበሱ ቢጨኑኡ በሽታው ክትቀርበ ዘይትኽእል የማትቀርበው ሰው ነው በተላቅ ክብሩ እዚኦም ከአኒ እነዚህ ደግሞ ዝተጸየፉ ሰባት እዮም የሚጸየፉ ግና እነሱን ግን ሐቅፎም ኮሎ ሊያቅፋቸው ጌሩ ንዑ ዝሐጉሶ አይነበረ እንደሱ አድርጎ የሚያስደስተው ነገር አልነበረም ይሕዋቴ በጃኹም አይቱ ወንድሞቼ እባካችሁ ንሕቶ ዝኾነ ዘሎ ትዝገበርዎ ክንድምንታይ ኣብ አእምሮኦም እነሱ እሱ ውስጥ አይምሮ የነበረው ነገር ተፈጥሮሎሚ ከይቀርቡናው እሱ ባይምሮ የነበረው እነሱ ባደረጉት ነገር እንዳይጎዱና ወደ እሱ ማምጣት እንዳይፈሩ ሊገልጥላቸው ነበር ኑ ወደ ላይካ በተለይ ደግሞ ነቲ ንሽተ ያው ቢንያም ትንሽ ወንድሙን ቢንያምን አብመንኩቡ በደረቱ ላይ ነው በኸየ ረጅም ጊዜ ማለቀሰ ወይታ ተመስገነ ይሁን እግዚአብሔር ተመስገነ ይሁን ሽዑን ወዲያው ነው ከድኩም ነው ቦይ ወዲያው ለአባት ሄዳችሁ ዮሴፍ በህይወት አለ ንገሩልኝ ቀልጢፍ ካናባይን አውረድ ቶሎ ብለ ወደኔ ና አሉ ቶሎ ወደኔ ዝተፈለኻዮ ያኽለካ ሕጂ ምሳይ ከንብረካ ከኔ ጋር ኖርሃለው የተጋሰቀው ይበቃል በግብጽ የበለጠው ቦታ ላንተ ተዘጋጅቼልሃለሁ ወይታናን መድኃኒታችን ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ ትንሳኤው ከትንሳኤው በፊት አብ ዮሐንስ 17 ምዕራፍ በዮሐንስ 17 ምዕራፍ ቀድሞ አቦ ዝጸለየው ጸሎት እንደሐሪና አባቱ ፊት የጸለየው ጸሎት የሚገርም ጸሎት ነው የጸለየው አባት ሆይ እዚኦም እነዚህ አብታአነ ዘለኽዎ እኔ ባለሁበት አብረው እንዲኖሩ ከኔ ጋር ከንተ አነ ንስኻን እኔና አንተ አብረው እንዲኖሩ እነሱም كنتن عايز افكركني እኔን እንዳፈቀርከኝ አሁን ከተፍቀረለይ እነሱንም እንዳፈቀር እዚ ደልልኹ ይሄንን ፈልጋለሁ አባቴ ወይ ጌታ ዝኸደሉ ጊዜ ምስ አኸለ የሚሄድበት ጊዜ ዮሐንስ 13 ላይ እታ ጊዜ ከምዝ በጽሕት ጊዜው እንደደረሰ ክብሪ ከምዘእትዎ አብዝፈለጠሉ ጊዜ ወደ ክብር እንደሚያስገባው ባወቀ ጊዜ ናይት ዝመጽ ክብሩ ገዲፉስ የሚመጣውን ክብሩን ትቶ የጋር ደቀ መዛሙርት የወንድሞቹን የደቀ መዛሙርት እግር አጠበ እዚ ቅድሚ ትንሳኤው ይሄ ከትንሳኤው በፊት ነው ይሄ ከትንሳኤው በኋላ ደግሞ በሚበልጥ አብቀድማ አቦ በእግዚአብሔር ፊት ስምካነ ሕዋቴ ከነግሬ ስምህን በወንድሞቼ ነግራለሁ ከወንድሞቼ ጋር ሆኜ ዝምርልሃለሁ ሃሌሉያ ሃሌሉያ ዝገር ምን ነገር የሚገርመኝ ነገር ለነፍስ ወከፍ ደቀ መዛሙርቱ ለያንዳንዱ ደቀ መዛሙርቱ ለነፍስ ወከፍ ሕዋቱ ለያንዳንዱ ወንድሞቹ ተሰቂሉ መይቱ ተሪፉ ጠፊው እንትኸይብሉ ሰቅሎ ሞተ ቀረ አለቀ እንዳይሉ ለነፍስ ወከፋም ለያንዳንዳቸው 40 መዓልቲ 40 ቀን ሙሉ ክቦም ነሩ ሊበስ ይሰብስባቸው ይገባው ነበር
أبتزمته الجزء በሞተበት ጊዜ كسع 4 معالتي እስከ 40 ቀን ድረስ ንነብስ ወከፎም ከአሪ ከአራሪ እያንዳንዳቸው ተሰበሰባቸው በየሄዱበት ቦታ ፋሚሊ ከክባ ያችን ቤተሰብ ይሰበሰባል መሊኡ ከጽሐ ወደ አባቱ በሙላት ሊያደርሳቸው ድህር 50 መዓልቲ ከ50 ቀን በኋላ መንፈስ ቅዱስ ከወረደው መንፈስ ቅዱስ ይወርዳል መንፈስ ቅዱስ ቀድሞ መውራዱ መንፈስ ቅዱስ ከመውረዱ በፊት ነታ ፋሚሊ ያችን ቤተሰብ ምልእት ገይሩ አቅርባ ሙሉ አድርጎ ማቅረብ ነበር ዝላዕል ዕላሙ ገይሩ ሒዙ የትልቁ ዓላማ አድርጎ ይዞት ነበር እትዝገር ነገር የሚገርመው ነገር ደግሞ ከከምቲ ናቶም ዝነበረ ንዕኡ ናፍቆቶም እንደየፍቅራቸው ማንነታቸው በመስቀሉ ዝጓሃዩ በሞቱ ያዘኑ ለነበሩት በመጠን እቲ ኣብ ልቦም ዝነበረ ስብራት በመጠን ስብራታቸው ውስጣቸው ነበረ እየመጣ ይረኽቦም ነይሩ ይገናኛቸው ነበረ አንዳንዱ ካብቶም ኩሎም ደቀ መዛሙርቲ ከሁሉም ደቀ መዛሙርት ሕልፍ ዝበለ ናፍቆት ልቢ ናይ ክርስቶስ እልፍ ያለ ፍቅር የክርስቶስ ፍቅር ዝነበራ ማርያም የነበራትን ማርያምን ሰንበት መዓልት ምስተሰቀለ ንጽባሒቱ ንግሆ ከተሰቀለ በኋላ በነጋታው መቃብር ከሄዳ ወደ መቃብር ሄደች መቃብር ሄዳ ዘየለ ሬሱ ምስጸናሓ ሬሳ ወን ሳታገኘው ስትቆይ ስትጠብቃት ካብኡ ክትፍለ ዘይትኽእል ኮይና ከሱ መለየት ማትችል ሆነች ሕጂ ማርያም ስለዚህ ማርያም ኢየሱስ ክርስቶስ እንታይ ከም ዝረኸቦት ዘይትፈሊጣ ኢየሱስ ክርስቶስ ምን እንዳገኘው ሳታውቅ ከመቃብር አይተለነ ከመቃብር መሄድ አልፈለገችም አው ከተሐድሪያ አው ከተነብሪያ እዛው ልትቆይ ነው እዛው ልታድር ነው ኢየሱስ የት እንደሄደ እስክታስ አይ ጥዒቲ አይ ሕመምት ኮይናላ ወይ ጤነኛ ወይ በሽተኛ ብላት እስከማትኖር ፍቅሯ ስለዚህ ጌታ ቅድሚ ናብ አቦ መኻዱ አባቱ ጋር ወደ መሄድ ወደ አባቱ ለመሄድ በፊት ከትንሳኤው በኋላ እቲ ጊዜ አይፈልጦኔ እቲ ቀኑን ጊዜውን ባላቀውም ግን ቀኑ ናብ አቦ መኻዱስ ግን ወደ አባቴ ከመሄድ ወደ ማን ሄደ ናብ ማርያም መጣ ወደ ማርያም መጣ حلاو أتاخلت مسيلوا قويتا يا بيلو أتاخلت تباكي مسلوات قيتا يا ويتي تالالج أبي كم زنبروا أي فلتني تندارقوت على وكم مالج أنت إيك قبر الله ريسان تهيبوا ريسان بيساتات من دون ميرقلات مريم من يسوس نجينو ግን ማርያም እና ኢየሱስ ዝፋለጡሉ የሚተዋወቁበት ውስጣዊ ቋንቋ ነበራቸው ከመጽእ ነይሩ መምጣት ነበርበት ናወቦ ከይበጽሕ ይሆን አዋራ አባቱ ከመሄዱ በፊት ወደ ሰው መምጣት ነበርበት ማርያም ካለ አይተዛረበን ምን መገርተኛ ተናገረም ረቢኒ አለ ክትሓቅፎ ከደልኸላ ልታቅፎ ከፈለን ስትፈልግ ጋና አይበጽሕኩም ገና አልደረስኩም ዘምጻን ምክንያት የመጣበት ምክንያት ፍቅርሽ ነው ናብ አቦይን ወደ አባቴ ናብ አቦኹምን ወደ አባታችሁ ናብ አምላኸይ ወደ አምላካችሁ ክበጽሕ ይደርሳለሁ ሕጂ ግና አሁን ግን ሂጂ ንሕዋተይ ለወንድሞቼ ንገሪያቸው ከመይ ዝበለ ንሕዋቱ ዘፍቅር ዘይሕፍር ወንድሞችን የሚወድ የማያሳፍር ከምዚ ዝበለ ኣለና እንደዚህ አይነት በዚህ ምክንያት እዚ እዩ ስምካ ንሕዋተይ ክነግሮም ስምህ ለወንድሞቼ ነግራቸዋለሁ አማከል ማህበር ክዝምረልካ እየ በማህበር መካከል ዘምረልሃለሁ ወንድሞቼ ለማለት አላፈረም ድሕሪ ትንሳኤኡ ከትንሳኤው በኋላ አምላኽ ተመስገነ ይሁን እግዚአብሔር ተመስገነ ከመን አብ ካለ ሐሳብ መኻደ ወደ ሌላ ሐሳብ ከመሄድ ሕጂ ዓለም አሁን ዓለም ወይውን ብዙሓት ወይም ደግሞ ብዙዎች ወላውን ንሕና እኛውም ብንሆን መይቱ ተስዩ ሞተው ተነሳ ብድሕሪዩ ንዓይ እንታይ ከዛ በኋላ ለኛ ምንድነው ለኔ ምንድነው ሐውኻ ወንድምህ ምስ ሐውኻ ከመይ ዝምድና ኣለካ ከወንድምህ ጋር ምን አይነት ዝምድና አለ እንታይ እዩ ትርጉሙ ምንድነው ትርጉሙ ትንሳኤ ኢልካ ተበዓልካ ትንሳኤ ብለህ ብታከብር ተዘመርካ እንታይ ብትዘምር ምንድነው ትርጉሙ ምስ ሐውኻ እንታይ ዝምድና ኣለካ ከወንድምህ ጋር ምንድነው ዝምድና إذا حاوزي ننفس وكف إيه وندم ليان دامت كرهبهم قصل كله يمت أسياقنياتشو معرف عيسان 4 تنتزم ببناء لوكاس معرف حارات قدم أنا ببناء لوكاس نسب إيما هوس كا خيد نيرو لا إيما هوس وش دمو مين بربت إزياتهم كا النجي نمو
ንጽባሕይቱ ጸኒሖምሲ በነጋታው ቆይተው ዓዶም ክኸዱ ጀሚሮም ወደ ሀገራቸው መለስ ጀመሩ። ኢየሩሳሌም ሓዲጎም ክኸዱ ኢየሩሳሌምን ትተው መሄድ ጀመሩ። ኢየሱስ ከዓ መንገዲ ናይ ግድን ኢየሱስ ደግሞ ግዴታ ክራኸቦም ኣለዎ። መንገድ ላይ ሊገናኛቸው አስፈልገው ሓቲትዎም እዚ ትዛረቡሉ ዘለኹም ይሄ የምትነጋገሩበት ነገር እንታይ ምንድነው አላቸው። ንሳቶም ከዓ እነሱ ደግሞ ንስኻ በይንኻ ኣብ ኢየሩሳሌም ጋሻ ዲኻ አንተ ብቻህን ኢየሩሳሌም ግዳና እንዴ ትፈልጥ ሰብ ተዋይኻ ኢሎሞ እማታውቅ አንተ ማነህ አሉት። እንታይ ምስ በሎም ናይ ኢየሱስ ናዝራዊ ነገር ንሱ ብቃልን ብግብርን ከኣል ዝነበረ ምንድነው ሲላቸው እስራኤል መንግስቲ ከقوم ኢልና ንጽበዩ ዝነበርና ንሱ በተግባር የምንጠብቀው የነበረው እሱ ንግሳል ብለን እንጠብቀው የነበረው ካህናት ኢሎም መስቀል ካህናት መከላይ ሰቅለው ታሪኩን ጨረሱት አሉት። ሐወም ከዓ ከምዚ ኢሉ ክዛረቡ ወንድማቸው ደግሞ እንዲህ ሲል ነገር ጀመረ። ነቢያት ብትዛረቡዎ እናንተ ነቢያት የተናገሩትን ልቦም ዝዶንጎ ለማመን ልባችሁ የዘገየ አያሹ ሞኞች ዕሽነት ሞኝነት ሐውኻ ወንድምህን አለማወቅ ምስ ሐውኻ ከመይ ዝምድና ኣለካ እንዴት አይነት ዝምድና አለ ቤተሰብ አምላክ ክንከውን የእግዚአብሔር ቤተሰብ ነው ተሰቅይሉ ተንስዩ ለዚህ ተሰቅሎ የተነሳውን እንታይ ንዓይናኻ እንታይ ንዓና ምንድነው ለኔና ላንተ ምንድነው ለኛ አፍተ ኤፌሶን ከላይ ምዕራፍ ከዛረብ ከሎ በኤፌሶን በሁለተኛ ምዕራፍ ሲናገር እሱ በደም መስቀሉ በመስቀሉ ደም ነቲ ሩቅ ዝነበረን ነቲ አቀርባ ዘሎ ንሳቦ አትዓሪቁ ይብል አስታረቃቸው ይላል። ነቶም ሩቅ ዝነበሩ ነቶም ቀርባ ሁሉም በሐደ መንገድ ናብ አቦ ይሩቅ የነበሩትና ቅርብ የነበሩት በአንድ መንገድ ወደ አባት አስገባቸው። ከዛ እንባርሲ ንስኻትኩም እንግዲህ እናንተ አብቲ ኢየሱስ ክርስቶስ ባዕሉ ርእስ ማዕዘኑ ዝኾነ ራስ ማዕዘኑ የሆነበት መሰረት ነቢያትና ሐዋርያት እተነደቅኩም የተሰረታችሁ ደቂ ዓዶም ያገሩ ደቂ ዓዶም ንቅዱሳን ለቅዱሳን ንአምላኽ ከዓ ቤተሰብ ይኹን ለክርስቶስ ቤተሰብ ሃሌሉያ ጎይታ ተመስገነ ይኹን ጌታ የተመሰገነ ይሁን። እርዳእኩም ይጎመ ተዋላ ከምቲ ዝድልት ዘይተተርጎመ ይገባችኋል። ግደፍ ኢንጆይ ገይረ በጣም ኢንጆይ ያደረኩት በጣም ከምዚ ገይረ ክሰብኽ ከምዚ ኸላ ይፈልጥኒ እኔ እንደዚህ በትጉም ለማገለገል አላውቅም ነበር። የጌታ ክብር ይሁን። ናይ ኢየሱስ ክርስቶስ ታሪክ ይዛረብ ደሎ የኢየሱስ ክርስቶስ ታሪክ ነው ማውራው። ክውድ ቀሪበ ልጨርስ ደርሻለሁ። እዚ ጎይታ እዚ ይሄ ጌታ ንሰብ ኤማሆስ ለኤማሆስ ሰዎች አብዕሽነቱን ከገድፎም በሞኝነታቸው ሊተዋቸው አልፈለገም። ናዓኻ ለአንተ ለኔ አብዕሽነትና ከገድፈና በሞኝነታችን አይደለኒ እንዲተውን አይፈልግም። እርዳአልና ይገባናል። ድማ ይልዎም ደሞ ማላቸው በሐደ በእያንዳንዱን ካብ ሕጊ ከሕግ ከመዝሙር ካብ ትንቢት كله መጽሐፍት በሐደ በእያንዳንዱን ይገለጠላቸው የማሰዎች ከዛም ታሪክ ናይቲ የሐወም ክዝረብ ከሎ የወንድማቸው ታሪክ ሲነገር ልባቸው ይነድ ጀመር። አመወዳቱ በመጨረሻ ከም ዝኸይድ መሲሉ እንደሚሄድ መስሎ ከዕቁኖ ደልዩ ክንድ ምንታይ ከም ዝደልይዎ ምን ያህል እንደሚፈልጉት ሊሞክራቸው ፈለገ። ከም ዝኸይድ ክፍትን ከሎ እንደሚሄድ መሰለ። ንሳቶም ከዓ እነሱ ግን መሲ ኖ መሽቷል፣ ምሳናኹም ከኛ ጋር ሁን። ጎይታ ተመስገነ ይሁን። ጌታ የተመሰገነ ይሁን። ጌታ ምሳይኩም ከኔ ጋር ሁን። አይትፈለየኒ አትለየኝ። መሲ እዩ መሽቷል፣ አይትርሐቅ አትራቅ። ትንሳኤ ክገልጽልካ ትንሳኤ ይገልጥልሃል። ሐውኻ ምዃኑ ወንድምህ መሆኑን ይገልጥልሃል። ግናኸ ከም ዝሐልፍ ይድመስ ግን እንደሚያልፍ ነው የሚመስለው። ሕጁን ዝጎይታ እዚ ዛሬም ይሄ ጌታ ለነፍስ ወከፍና ለእያንዳንዳችን ዝኸበረ ዝዓበ የከበረውን የበለጠውን ውህበትና መንገዳችን ውህበትና ስጦታችን እሱ ነው። ስጦታችን ስሙ ይባረክ፣ ስሙ የተባረከ ይሁን። ልክ ናቦም ምስአተወ እዛ ሲገባ ቤቶም ምስአተወ ቤታቸው ሲገባ ብዙ ጊዜ እንዘምርና ኢየሱስ ቤት ገባ ይልና ብዙ ጊዜ ኢየሱስ ቤት ገባ እያልን እንዘምራለን። ከአቱ ከሎ ሲገባ
ሓደ አገዳስ ነገር አብ ህይወትና ክገብሮ ዘለዋ በህይወታችን አንድ ማድረግ ነገር ራሱን ይገልጥልን ይገባል። ንዘይ ምእማን ምክንያት ሓደ ያለ ማመናችን ምክንያት አንዱ ራሱን ክርስቶስ በሳልሳይ አካል ዘይኮነ በሶስተኛ አካል ሳይሆን በቀጥታ ባዕልና ለራሳችን ክንራኸቦ ልንገናኘው ይጠብቀናል። ኣብዚ ጊዜ እቶባ ምስ በልዎ ግባ ካሉት በኋላ ምሳናኹን ምስ በልዎ ከኛ ጋር ሆን ሲሉት ልጽልይ ክጀምር ከሎ ሲጸልይ ሲጀምር ሓደ ናይ አምላኽ ሰብ ከምዚ ኢሉ ክዛረብ ሰሚዐ አንድ እግዚአብሔር ሰው እንዲህ ብሎ ሲናገር ሰማሁት። እንጀራ ቆርስ ከሎ እንጀራውን ሲቆርስ ክሪእዎ ከሎ ሲያዩት ኣብዚ ዝተበስዐ በእጁ ላይ የተበሳውን የተሰቀለውን አዩት ይላል። እሱ ነው አሉ። ከበዕንቶም ተሰውዩ ከዓይናቸው እቲ ዝድለ ተሰወረ። ኢየሱስ የሚፈልገው ኢየሱስ እሱ መሆኑ ክገልጸልካ ጥራይ ሊገልጽልህ ብቻ ነው። ሌላ ከዛ በኋላ የሚያስፈልግ መገለጥ ዝድለ መፍልሳፍ ከዛ በኋላ አያስፈልግም። እሱ መገለጥ እሱ ብቻ ነው። ሎማዓንቲ ዛሬ ሐውና ወንድማችን ምእንታና ክብል ለኛ ሲል ምልክቱ ውሽጣችን ከመይ ትርጉም ህበና ምን ነው ትርጉም ሰጠን? ልክ ነዚህ ዝተረዱኡ ጊዜ ይህንን ከገባቸው በኋላ አይሐደሩም፣ አላደሩም። ወደ ኢየሩሳሌም ተመለሱ። ንክርስቶስ ኢየሱስ ለኢየሱስ ክርስቶስ ከተገልግሎ ከተዓየሉ ልታገለግለው ለሕትደል ኾንካ ከፈለክ በመጀመርታ እሱ ባዕሉ ራሱ በቀጥታ ራሱ ሊገልጥ ያስፈልጋል። ፍቅሩ ከነደካ አለዎ ፍቅሩ ያቃጥል ይገባል። ልባችን ይቃጠልብን አልነበረን ያሉ ክንብል ከዛ በኋላ ዝም እስከማይል ድረስ እንሮጥለታለን። ወደ ኢየሩሳሌም ተመለሱ። ቀደም ትፈልጣ ዝነበርኩ መዝሙር ድሮ ማቀት ነበር መዝሙር የኤማሁስ መንገደኛ የኢየሱስ ደቀ መዝሙር ወደ ኢየሩሳሌም ተመለሱ ከሞት ተነስቷል ንጉሱ። አሜን አሜን። እሱ ኣብዚ የለን ተንሲኡ እሱ የለም ተነስቷል፣ ሕያው ነው። እሱ ናብ ኢየሩሳሌም ወደ ኢየሩሳሌም ከምዝ ተመለሰ እንደተመለሰ ንሕና ኸ ክንመለስ እኛም ልመለስ ከጠቃልል ነው ለሁሉም ነቲ ሓደ ካብ ኤማሁስ ያኛውን ከኤማሁስ ነቲ ሓደ ካብ መቃብር ያኛውን ከመቃብር ነቲ ሓደ ካብቲ ያኛውን ከዛ 40 መዓልትን ሙሉ 40 ቀን ሙሉ ደቂ ሰባት አሸገርቲ የሰው ልጆች አሸገርቲ ደቂ መዛሙርት ንባዕሎም አሸገርቲ እዮም ነይሮም። ደቂ መዛሙርቱ አስቸጋሪ ነበሩ፣ እንደኔ ማለት ነው። ነቲ ሓደ ክብል ተተስዩሲ አንደኛው ሲነሳ ተተገሊጹ ነቲ ሓደ እንድሕር ተተገሊጹ ለአንደኛው ከተገለጠለት እቲ ሓደ እንተዘይሊያውቁ ያኛው እዛ ከሌለ ንዓይካ ክግለጸልይ ኣለዎ ለእኔም መገለጥ አለበት ይላል። ስለዚህ ንዑ ክብል ካንተ ክገብር አለ። ስለዚህ ለሱ ሲደሞ ምን ሆነ አለበት? እንደገና መምጣት አለበት ግዴታ። ብዕጹ ማዕጾ በተዘጋ በር ሰላም ንዓኹም ኢሉ አትዩ ሰላም ለእናንተ ይሁን ብሎ ገባ። ዝበዝሑ ደቀ መዛሙርት ብዙዎች ደቀ መዛሙርት በነበሩበት ጊዜ አንድ ቶማስ የለን አልነበረም። ስለዚህ መስመጸሱ ስለዚህ ሲመጣ እሱ አያምነኩም ነው ይሉ አላምናቸውም አላቸው። ችግር ነው እኮ ጌታ ነፍስ ወከፍ ለእያንዳንዳችን ክግለጽ ተገደደው ግድ ሆነበት። እዚ ለደቀ መዛሙርት ይሄ ለደቀ መዛሙርት ነው። ሕጂ ግን ቆም ይኮነን። አሁን ግን እንደዚህ አይደለም። መንፈስ ቅዱስ አይወረደን። መንፈስ ቅዱስ ያን ያልወረደም ነበር። መንፈስ ቅዱስ ምን ትወርድ መንፈስ ቅዱስ እንዲወርድ ሙሉአት ሆኑ ሙሉ ሊሆኑ 120 ከገብሮም ምእንቲ 120 እንዲያረጋቸው ዝለዓለ ጻዕሩ ትልቁ ጥረቱ ድሕር ትንሳኤ ከትንሳኤ በኋላ እዚ ነይሩ። ይሄ ነበረ። ተንሲዩ ስቂሉን ሰማይ ቡጌ ተነስቶ ዝም ብሎ በዛው ወደ ሰማይ አልሄደም። ነታ ፋሚሊ ያችን ቤተሰብ ከእክባ ነይሩ ሊሰበስባት ይገባል። ሙሉ ቅድሚ ትንሳኤው ከትንሳኤው በፊት ሙሉ ክገብራት ዘይከአለ ሙሉ ሊያደርጋት ያልቻለው ይሁዳ ዘይብሉ 11 ስለዝነበሩ ይሁዳ የሌለበት 11 ነበሩ። አሁን በዛ በኋላ ግን ነፍስ ወከፎም እያንዳንዳቸው እንደአከበ እየሰበሰበ እሱ ሕያው ምዃኑ ርሱን ናርአየ ራሱን የገለጸ ሰብስቦ ሓደ ፋሚሊ ገይሩ አንድ ቤተሰብ አድርጎ ንመዓልቲ 50 ቀን ለመውራድ መንፈስ ቅዱስ መውረድ ሬዲ ዝግጁ አድርጋቸው። ኢየሱስ ይባረክ። አሜን። እግዚአብሔር ተመሰገነ ይሁን። አሜን።
ኣብ ግብረ ሐዋርያት ክንሪኦ ከለና ሐዋርያት ሥራ ስናየው እንታይ እዩ ዝብል ኣሕዋተይ ምንድነው የሚለው እዚ ሁሉ ወዲው ሁሉ ነገር በባሐደ ንኩሎም ተዛሪቦም ሲ ሁሉ ነገር ከተነገራቸው ሁሉ ከሰበሰበ ካደረገ በኋላ ናይ ሰብ የሰው ዘይመእማን ችግር ናይ ሰብ ገርሚ አለማመን ችግር በጣም ይገርማል እዚ ናይ ኩልና ጸገሚ ይሄ የሁላችንም ችግር ነው ታይሎም ሐቲቶም መሲልኩ ምን ብለው ጠይቁት መስላችሁ ሕጂ ኢሎም ኣብ ግብረ ሐዋርያት ነገሩ ሐዋርያት ወንጌል ሉቃስ ዝጽሐፈ ሉቃስ ክጽሕፎ ከሎ ሐዋርያት ሥራ ሉቃስ ይጽፈው ህያው ምዃኑ በባሐደ ምእንቲ ክነግረካ ኢለኤ ነቶም ደቀ መዛሙርቱ ድሕሪ ስቅያቱ 40 መዓልቲ ንኹሎም በባሐደ እናተራእየ ከም ዝተገልጸ ቅድሚ ሕጂ ነጊረካ ነይረ ሕጂ ከዓ ተራቢለ ክነግረካ ይረአየንሎ ኢሉ ዘቐመጠሉ ምክንያት ንምንታይ እዩ ኢየሱስ ህያው ምዃኑ ዚያ ጥራይ በለለይ ኢየሱስ ህያው በሐዋርያት ሥራ ላይ ያዕቆብ ሲጽፍ ይሄን ነገር እያንዳንዱ እንድታቀው ብሎ ሲዘረዝርለት 40 ቀን ሙሉ ያንን ቀን ሰብስቦ እያንዳንዱ የነገራቸው አሜን ንኹሎም አኪቡ በግሎ ሰብስቦ መጠቅለያ ንኹሎም አኪቡ ሁሉንም ሰብስቦ ህያው ከም ዝገበሮ ህያው እንዳደረጋቸው ራሱ እንደገለጠ ለቴዎፍሎስ ክገልጸሉ ይጽሕፉ ሊገልጥለት ነው መጽሐፍ ቅዱስ ነው ህያዋን መጽሐፍ ነው መጽሐፍ ቅዱስ የህያዋን መጽሐፍ ነው አምላክ ተመስገነ ይሁን እግዚአብሔር ተመስገነ ይሁን ንሳቶም ግን ተገይሮ እነሱ ምንድን ነው ያደረጉት ሕጂ ኢሎም አሁን አሉት ኃይል ከሰዓት ተቀበሉ ሙሉአት ገይሮኩም አለኩ ተቀበሉ ሙሉ መሐመድ ወርጓቸዋል ኃይል ተቀበሉ ድሕሪ ክንደይ ሙሉአት ገይሩ ድሕሪ ክንደይ ከስንት ጊዜ በኋላ ነው ሙሉ የሆኑት ትፈልጡ ይኹም ጴጥሮስ ተረኸበ አነ ከይዴ ዓሳ ገፈፍ ይሉ ከይዱ አምጽዩ ጴጥሮስ እንደምታውቁት እኔ ሄዳለሁ ዓሳ ወደ መግፈፍ ይላል በ40 መዓልት ግን ከዛ ከ40 ቀን በኋላ ግን ሕጂ አሁን ከይትኸዱ እንዳትሄዱ መንፈስ ቅዱስ ወደ እናንተ ይመጣል ምስክሮች ትሆናላችሁ ሒዝዎም ያዛቸው ንሶም ከንታይ ኢሎም ሐቲቶም እነሱም ብለው ጠየቁት ጌታ ሆይ መዓሲኻ ንእስራኤል መቼ ነው እስራኤልን መንግስት ተቀነዕ መንግስቱን የምታቀነው ናይ ሰብ ሕማም ምድራዊ የሰው በሽታ ምድራዊ ነው ብዛዕባ ዓዱ ይድሐስብ ስለ ሀገር ነው የሚያስበው ብዛዕባ ንእሽተይ ነገር ይድሐስብ ስለ ትንሽ ነገር ነው የሚያስበው አይመለሰሎም አልመለሰላቸውም ከመይት ገም ተሰምዑ ጌታ ይፈልጥም ምን እንደተሰማው ጌታ አላቅም ባዕሉ ሐቲቱ ባዕሉ መልሱ ራሱ ጠይቆ ራሱ መለሰሉ ንጎን ገዲፎ አቦ በስልጣኑ ዝመደበው ንዓኸትኩም አይምልከተኩም ኒ እግዚአብሔር በስልጣኑ የመደበው እናንተ ማወቅ አይታችሁ አሁን ግን መንፈስ ቅዱስ ወደናት ይመጣል ኃይል ትቀበላላችሁ አብቱ ዘለኹም በያላችሁበት በጸሎት ጽንሑ ይልዎ በጸሎት ጠብቁ አላቸው እና ረአይዎ ያዩት ወደ ሰማይ አሪጉ ሰማያት ከይዱ አሜን ኢየሱስ ተነስቷል ሃሌሉያ በጣቂዕተን በእልልታ ኢየሱስ ተነስቷል በጭብጨባ በእልልታ እዚ ጎይታ እዚ ይሄ ጌታ ከምት ከይድ ከሎ ሲሄድ እንዳየነው ይመለሳል ፍቁራት አሕዋተይ ንሕና ግን ወንድሞቼ ሙሉአት ኮይና እኛ ግን ሙሉ ሆነን ክንጸንሖ ልንጠብቀው ይደልየናል ይፈልጋል ቤተሰብ ሰሪሑ ቤተሰብ ሰርቶ ከይዱሎ ሄዷል ከም ሓደ ፋሚሊ እንደ አንድ ቤተሰብ ከም ተዓንተ ወይ ዝምሮ ዝነበርኩ እንደዘማኩት ከመልክ ዘርኢ ከዘር ኣብዚ እዚህ ዘእቱ ነገር የብሉ የሚያገባው ነገር የለም ናይ ታሪክ ናይ ዓድኻ የሀገር ታሪክ ንዑ ዝምልከቶም ሰባት ስለዘሎ እነሱ የሚመለከተው ሰዎች ስላሉ ንዑ ምሕደገሎ ለነሱ ተውላቸው ናይ ዓድኻ የሀገርህ ናይ ታሪክካ የታሪክህ ናይ ዓሌትካ የዘርህ ኣብ ቤተክርስቲያን ውስጥ ኣብ ንሕድሕድና በእያንዳንዳችን ቦታ የለውም ፋሚሊ አምላክ ቤተሰብ አምላክ ገይርካስ ቤተሰብ አምላክ የእግዚአብሔር ቤተሰብ ፋሚሊ አድርጎ ተመልሰ ዳርሲ ተመልሼ በኋላ ንኹስቶ ኢለ ተወልይ ግን አይለንትና ለንትና ብዬ ማስገባበት ቦታ ሓደ ነገር ይጽበየናል አንድ ነገር ይጠብቀናል ሓደ ልብ ኮይና በአንድ ልብ ሆነን ሓደ ሐሳብ ኮይና በአንድ ሐሳብ ሆነን ሙሉአት ኮይና ሙሉ ሆነን ጎዶሎ ዘይብልና ጎዶሎ የሌለበት ዝገርመኩም ነገር የሚገርባችሁ ነገር ያ ቦታ እንተ ዘይክኢሉ ሙሉ ካልሆነ መንፈስ ቅዱስ አይወርድኒ መንፈስ ቅዱስ ኃይል እግዚአብሔር ኃይል ዘዓግቶ የሚይዘው ነገር የሚገርመው ነገር መምሊያየት ስለሆነ አማራጭ የብልና ምርጫ አማራጭ የብልካ ምርጫ ለኝም ምርጫ የላችሁም መተው ብቻ ነው መተው ብቻ ነው ተሐድጎ መተው ብቻ ሐድጊዮ ሐድጎ
መተው ብቻ ነው ያለብሽ መተው ብቻ ሎም አንተ በሐንሳ ዛሬ አባድነት ጌታ ወሲድና ጌታ ራት ወስደናል ፓስተር ይልና ፓስተር አለን ሓደ ኢና አንድ ነን ሓደ ኢና አንድ ነን ናይ አምሐርኛ ቤተክርስቲያን የአምሐርኛ ቤተክርስቲያን የአማርኛ ቤተክርስቲያን የትግርኛ ቤተክርስቲያን ዝፈላልየና የሚለያየን ቋንቋ ብቻ ነው ቋንቋ ክጥዕም ተዘይኮይኑ ለቋንቋ እንዲመች ከመደስተቀር የሀገራችን ታሪካችን ማንነታችን ነርየሉ ይልና ልናሳይ ብለን የምናደርገው ነገር የለም አሜን ደኸሰም አሜን ዶ አሜን ማቲያስ ነታ ስፍራ ናይ ይሁዳ የይሁዳን ቦታ ከአቱ ሊገባ መንፈስ ቅዱስ ለጴጥሮስ ቀልጢፉ ነገይሮስ መንፈስ ቅዱስ ለጴጥሮስ ቶሎ ነግሮት ወንድሞቼ እቲ ፈቲ ስፍሩ ዝገደፎ ወዶ ቦታው ነው ተስፍራቲአ ያቺ ቦታ ከይተመለአት ያትሞላ መንፈስ ቅዱስ አይወርድኒ መንፈስ ቅዱስ አይሞላ አይመጣም መንፈስ ቅዱስ 120 መሆኑን ከረጋግጽ ነው መሆናቸው መረጋገጥ ነበር ዳርበት ማዓልቲ ከዛ በኋላ በዛ ቀን 10 ተክልቴ በሐንሳ ተሲዩ 12ቱ ባንድ ላይ ተነሱ ወይታ ከመ ገይሮ መስልኩ ጌታ ምን አደረጋቸው መሰላችሁ 12 ዝተደመሮ ሲደመር 9 ጊዜ 10 ተክልቴ 9 ጊዜ 12 ሙሉ ቁጥር አደረጋቸው ንዕዮ አዳልዩ ለአገልግሎት አዘጋጃቸው ኃይል ሰጣቸው መስክሩ ሂዱ አላቸው ከመስክር እንመስክር ለብዙዎች ለበረከት ልንሆን መልአት ከድለና ሙሉነት ያስፈልገናል አንድነት ያስፈልገናል እግዚአብሔር ይርዳን እግዚአብሔር ይባርካችሁ አምላክ ይባረክ አሜን ይባረክ